ለኤፌሶን ሰዎች ሐዋርያ ጳውሎስ ሲናገር የዲያብሎስን ሽንገላን ተቃውሞ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ አንሷል። ለምን? ዲያብሎስ ምንድነው? ሸንጋይ ነው፣ አታላይ ነው። ምን ሆነልሽ ይላል? ምን ሆነልህ ይላል? አንተ እኮ ክርስቲያን ነው፣ ቤተክርስቲያን ተመላለሰ፣ ምንድነው የተፈጠረልህ? እስቲ ይዋት ምንድነው የሆነው ነገር ብሎ አውቆ ያታለለ። እኛ እኮ የሰማይና የምድር ገዢ የሆነው ጌታ እኛ ውስጥ አለ። ሰማይና ምድርን የሚገዛ የጌታ ነገር ሁሉ የኛ ነው። ኢንሄሪተር ወይ ወራሾች ነን። በአብርሃም የአብርሃምን በረከት በክርስቶስ ኢየሱስ ወራሾች ነን። ምድራዊ ህይወታችሁ ይሄን ካወቃችሁ የበለጸጋችሁ ነው የምትሆኑት። አታየው፣ ውሸቱ ነው። እግዚአብሔር ልጆቹን አይጥልም። ዕብራውያን መጽሐፍ ላይ ለዛ ጌታ አይጥልም። ኑሮ ይበቃኛል ለሚለው ሰው ጌታ አይጥልምና ይላል። አይተውም። God will never forget and forsake። ሰዎችን እግዚአብሔር አይጥልም፣ አይተውም። ሃሌሉያ! ኢየሱስ ክርስቶስ ጌታ። አታላይ ነው ሰይጣን። ስለዚህ የእድገት አስፈላጊነት ህይወታችን ከሚያታልሉ ነገሮች እንዲያመጥ መንፈሳዊ እድገት ወይም በመንፈሳዊ እድገት መበርታት ያስፈልጋል ብሎ ነው ሐዋርያ ጳውሎስ ለቆላስይስ ሰዎች የሚናገረው። የቆላስይስ ሰዎች ጋር ያለው ችግርን መለየት ስለቻለ ማለት ነው። የእድገት ባህሪያትን ይገልጣል። ከቁጥር 5 ጀምሮ ባሉት አካባቢ ላይ የእድገት ባህሪያት ምንድነው ማደግ ያለባቸው ወይም ክርስቲያኖች ማደግ ያለባቸው ቆላስይስ ላይ ያሉ ሰዎች ማደግ ያለባቸው የመጀመሪያ እንደ ሰራዊት ማደግ አለባቸው። እዚህ ሰራዊት ነኝ በለው ዋካ የእግዚአብሔር የክብር ተሸካሚ ሰራዊት ነው። እወቁ ከዚህ በኋላ ሰራዊት ሆኖ ማደግ እንዳለባቸው። ቁጥር 5 ላይ ምን ይላል? በስጋ ምንም እንኳን በረክ መንፈሳዊ በመንፈስ ከናንተ ጋር ነኝና ስርዓታችሁ በክርስቶስ ያለው የእምነታችሁ ጽናት ያየው ደስ ይለኛል። ስርዓትና ጽናት ወታደራዊ ባህሪ መገለጫ። በወታደር ቤት የመጀመሪያ የሚነገረው ጉዳይ ልክ እንደሄዳችሁ መጀመሪያ ስርዓቱና ዲሲፕሊኑ፣ ከዛ ጽናት፣ ምድር በረሃ ላይ ጽናት፣ ተራራ ላይ ጽናት፣ ሸለቆ ላይ ሲወር ጽናት፣ ሸክምንም ተሸክሞ ጽናት። እነዚህ ሁለት ቃላት ወታደር ቤት ኮማን። ኢየሱስ ጌታ። ወታደር ነበር ወይናትነኝ ወታደር ጓደኛ ስላለ ስርዓትና ጽናት። ማንኛውም ወታደር ቤት ውስጥ ያለ የወጣ ሰው ከተመለከታችሁ አካይዱ ዲሲፕሊን፣ አለባበሱ ዲሲፕሊን ነው፣ አመጋገቡ ዲሲፕሊን ነው። ብዙ ጊዜ ከውትድርና የመጡ ሰዎች ጋር ኖርማሊ ሰፈር ያሉ ሰዎች ይጋጫሉ። ለምን? የነሱን መንገድ መከተል በጣም ከባድ ነው። እነሱ ዲሲፕሊን ናቸው። ኮማንድ ነው የሚያውቁት፣ ኦርደር ነው የሚያውቁት። ስለዚህ ሰራዊት ሆኖ መንቀሳቀስ አለባችሁ። እናንተ ሰራዊት ናችሁና ስርዓትን ጽናት ይዛችሁ መቀጠል አለባችሁ። በስርዓት መጽናት አለባችሁ ብለው ነው የሚናገር። ክርስቲያኖች እኛ በጌታ የዳንን እንደ ወታደር በስርዓትና በታዛዥነት እድገት ማሳየት አለብን። ስርዓት ሊኖር ያስፈልጋል። በስርዓት ዲሲፕሊን ይሆነ አነጋገራችን ዲሲፕሊን ስርዓት ያለው፣ አለባበሳችን ስርዓት ያለው፣ አካዋናችን ስርዓት ያለው፣ አስተሳሰባችን ስርዓት ያለው ማለት የዛን ጊዜ እግዚአብሔር በጉባኤ በሕዝቡ መካከል እውነተኛ ክብሩን ይገልጣል። እግዚአብሔር መንፈሳዊ እድገትን የሚበረታ ጉዳይ በሰዎች ሕይወት ውስጥ ይገልጣል ማለት ነው። ኢየሱስ ጌታ። ሃሌሉያ! ኢየሱስ ጌታ። እስቲ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። ሃሌሉያ! ክብር ለጌታ ይሁን። ስለዚህ ሰራዊት ናቸው። እንደ ሰራዊት በስርዓት ከዛ በጽናት መከራ ሲመጣ የሆነ ነገር ሲመጣ ዝም ብሎ ተፈራክልቆ አይ በቀረብኝ ይሻላል ወይ እዚህ ጋር ብቆም ይሻላል ብሎ የሚያስቡ ሳይሆን ወደፊት የሚቀጥሉ በጽናት የሚበረቱ መከራ ፈተና ሲመጣ ወጣ ውረዶች ከፍ ዘቅ ብሎ ነገሮች ሲመጣ ተስፋ ሳይቆርጡ ቀጥሎ ወዳለው ምዕራፍ የሚሸጋገሩ ጀግኖች ማለት ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ። ስለዚህ እነዛ ሰዎች መንፈሳዊ እድገታቸው እውር ሆኖ የተረጋገጠ ይሆናል። መንፈሳዊ ህይወታቸው የሚያድግ ይሆናል። በምድራዊ ህይወት ያለው ጉዳይ ሳይሆን መንፈሳዊ ህይወታቸው የጠነከረ ይሆናል። ወታደር የሆነ ሰራዊት ይሆናል። በእግዚአብሔር መንግስት ውስጥ ጀግና ሰራዊት ይሆናል። ያንን ማንነት እግዚአብሔር ይፈልጋል። ቁጥር 6 ላይ የምናገረውን ሐሳብ ያለው እንደዚህ ይላል። ቁጥር 6 ላይ እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ ይላል። ክርስቲያኖች ተጓዦች ነን። እስቲ ከጓናችሁ ያለው ሰው ተጓዥ ነህ በሉት። ሃሌሉያ! ተጓዥ ነን። የት? ወደ ሰማይ መንግስት ተጓዥ ነን። እንደ ተጓዥ መኖር አለብን። የሚቆም ሰው ቅድም እንደነገርኳችሁ ነው። ወታደር ጋር እየተጓዙ ያሉ የሆነ ነገር አጋጥሞት የሚቆም ካለ ኋላ ያለው ይረግጣል፣ ኋላ ያለው ወደፊት ይገፋል። ስለዚህ ተጓዥ ነን። ወደ ልዩ ዓላማ ወደ ተነገረን ጉዳይ ተጓዥ ነን።
ኢየሱስ ጌታ የክርስትና ህይወት ከጉዞ ጋር ተወዳድሯል ከጉዞ ጋር ነው የምታየው ሁሉ ጊዜ ተጓዥ ነው የማያቋርጥ የመጨረሻው ደስቲኒ ጋር ወደ እግዚአብሔር መንግስት ወደ ክርስቶስ ኢየሱስ ሙላቱና ጠገቱ ጋር ክብሩ ጋር የምንጓዝ ሰዎች ነን ስለዚህ ማራቶን የሚሮጥ ሰው የሆነ ቦታ ላይ ቆሞ ሻይ ቡና ብዬ እመለሳለሁ አይደል በደክሞም እግሩ በዘልምን ይሆናል ቀስ ያለ ድብድብ ያለ ወደፊት ይቀጥላል ስለዚህ የክርስትና ህይወት በጉዞ ላይ የሚመሰል ነው ለዚህ በእርሱ ተመላለሱ ጉዟችሁ ተጓዥ መሆናችሁን የሚያረጋግጥ አማኞች በእምነት መመላለስ ያስፈልጋል ከጎን ያለው ሰው በእምነት መመላለስ ይፈልጋል መመላለስ ተጓዥ መሆን ይጠይቃል ክርስቲያና ወይም ክርስቲያኖች የሚገለጥ ህይወት ወይም ክርስቶስን የሚገልጥ ህይወት መኖር አለበት እየተጓዝን ክርስቶስን የሚገልጥ ህይወት በአንድ እርምጃ ላይ ክርስቶስን ማሳየት በዚህኛው እርምጃ ላይ ክርስቶስ ማየት ቀጣይ ላይ ኢየሱስ ክርስቶስን በመግለጥ በማሳየት የሚቀጥል እርምጃዎችን መውሰድ ይፈልጋል ኢየሱስ ክርስቶስ ጌታ ሃሌሉያ ስለዚህ እንደ ጌታ ክርስቶስ ኢየሱስን እንደ ግል አዳኝ አድርጋችሁ ተቀበላችሁት በእርሱ እንደ ተቀበላችሁት በእርሱ ተመላለሱ በክርስቶስ የማይመላለስ ክርስቲያን ክርስቶሳዊ አይሆን ክርስቲያን መባል በኔ አቋም የለበትም ያስ ለምን ተከታይ ነው የሚመስል የኢትዮጵያ ወታደር የኢትዮጵያን ባንዲራ እንደሚለብስ ክርስቶስን ያለበሰና ክርስቶስ መልክ የሌለው ማንነት ከባድ ነው ስለዚህ ተጓዥ መሆናችንን ሐዋርያ ጳውሎስ እዚህ ጋር ይገልጻል ቁጥር 7 ላይ እንደዚህ ይላል ስር ሰዳችሁ በእርሱ ታነጹ ስር ሰዳችሁ ነው ስለ ስር ሲያወራ እዚህ ጋር የእድገት ባህሪን ለመናገር ዛፍን ነው የተጠቀመው ዛፍ ወደ ታች ስር ይሰዳል ወደ ላይ የሚያድገው ቁመት ትልቅ መሆኑን ከተረዳችሁ ወደ ውስጥ ያደገው ስር ታላቅ መሆኑን ትረዳላችሁ ስር የሌለው ዛፍ ይነቀላል ስለዚህ ሐዋርያ ጳውሎስ ለቆላስይስ ሰዎች የሚናገረው ምንድነው ስር ሰዳችሁ እንድትኖሩ እያለ ስለ ዛፍ ያመጣል ከዛፍ ጋር ያነጻጽራል ስሮች ለዛፍ ጥንካሬና ጽናት ይሰጣል ምግብና ውሃን ከመሬት ውስጥ የሚስቡ ናቸው ስለዚህ ጠንካራ የሚባሉ ዛፎች ካሉ ሾላን የሚያቅሳለ ሾላ የሚባለው እሺ ዋርካም ነው ሾላ የሚባለው ዛፍ ወደ ላይ ከሚወጣው ይልቅ መጀመሪያ አስቀድሞ ወደ ታች ይወርዳል እስከ 1 ኪሎ ሜትር ስሩን ይሰጣል ስሩን እስከ 1 ኪሎ ሜትር ይለቃል ከ1 ኪሎ ሜትር ጀምሮ ያለውን ውሃ ወደዚህ ይስባል ከዚህ የተነሳ ሾላዎች ብዙ ጊዜ አይደርቅም በባህሪ ወይራ ምንድነው ግራር አይታችሁ ከሆነ ግራር ወይራ እነዚህ ስራቸው እጅግ በጣም ጥልቅ የሚሄድ ነው ስለዚህ አመቱን ሙሉ ከተላቸው አይደለም ታች ሄደው በረሃ ላይ ባለበት ላይ ታች ሄደው ውሃ ካለበት እስኪደርስ ድረስ ወደ ታች የሚዘልቁ ውሃውን ከታች ስቦ እስኪያመጡ ድረስ ወደ ታች ያድጋል ስለዚህ ክርስቲያኖች በክርስትና ህይወት ውስጥ በክርስቶስ ኢየሱስ ባለ ነገር ሁሉ ስርን ሰደን መኖር ያስፈልጋል ስከጎን ያለው ሰው ስር ሰደን ስር የሌለው ሰው ነፋስ ሲመጣ ይነቃል አንዳንድ ዛፎችን አይታችሁ ከሆነ ዝም ብሎ አርቲፊሻል አድርጎ ከላይ አስቀምጧቸዋል ቁመቱ በጣም ትልቅ ነው የሆነ ነፋስ ሲመጣ ከነስሩ ገንሶ ይጥላል ለምን ስሩ ወደ ታች ሰደደ ስላይደለ በክርስትና ህይወትም በክርስቶስ ኢየሱስ ስር ካልሰደደን የመከራ ነፋስ በመጣ ጊዜ የሚገፉን ጉዳዮች በተገለጡ ጊዜ ዝም ብለን ተረቅለን እንወድቃለን ስለዚህ በክርስቶስ ኢየሱስ ስር ሰደን መኖር በህይወታችን የሚፈለግ ነው ስር የሌላቸው ደካማ እጽዋቶች መሆን የለብንም በክርስቶስ ትምህርት በእግዚአብሔር ማንነት ውስጥ ስር ሰደን መኖር ግዴታ ያስፈልጋል ስር ሰዳችሁ የሚለው ለዚህ ነው በእግዚአብሔር ቃል ስር ሰዳችሁ እውነተኛ ትምህርት ስር ሰዳችሁ አሁን ባለው ሁኔታ ሳይሆን በምንሰማው ነገር ሳይሆን በመናየው ነገር ሳይሆን በክርስቶስ እውነተኛ ትምህርት ስር ሰደን እንድንኖር ዘንድ ያስፈልጋል ኢየሱስ ክርስቶስ ጌታ ስለዚህ ይሄንን ይናገራል ሌላው ሐዋርያ ጳውሎስ ምናገረው ወይም በዚህ ቦታ የሚያነጻጽረው ከህንጻ ጋር ነው ታነጹ ይላል በእርሱ ምኑ ታነጹ መታነጽ ይፈልጋል ህንጻ ሮሜ መጽሐፍ ምዕራፍ 9 ላይ ምዕራፍ 9 አካባቢ ነው ይመስለኛል እናንተ የእግዚአብሔር ህንጻ ናችሁ ይላል አይደለም እናንተ የእግዚአብሔር እርሻ ናችሁ የእግዚአብሔር ህንጻ ናችሁ እኛ ከክርስቶስ ጋር አንድ አካል ሆነ ለእግዚአብሔር መንግስት የምንታነጽ የምንሰራ የእግዚአብሔር ቤትና ህንጻ ነው ስለዚህ በእሱ ታነጹ ኢየሱስ ክርስቶስ ጌታ በህንጻ መልክ
ታነጹ የሚለውን ሐሳብ ያመጣል። የመንፈሳዊ እድገት ማለት ለእግዚአብሔር ክብር በቤተ መቅደሱ ህንፃ ላይ እየተገነቡ የመሄድን ይጠይቃል። የእግዚአብሔር ክብር እንዲገለጥ በህይወታችን። ስለዚህ በትክክል መንፈሳዊ እድገት እንዲኖር የታነጸ ማለት ለምሳሌ ቤት ሲሰራ መሰረት ይገነባና መሰረቱ ከተገነባ በኋላ ፒላሮች እነዚህ ኮርነር ስቴኖች ይቆማሉ። የማዕዘን ድንጋዮች ወደ ላይ እያደጉ ሲመጡ ከጎናቸው ላይ ሁለቱም ማዕዘን ድንጋዮችን የሚያገናኝ ብሎኬቶች ይደረደራሉ። አሁን እዚህ ጋር እንደምታዩት ይደረደርና አንዱ ከሌላው ጋር ገጥሞ ነው ቤት የሚባለው የሚሰራው። እንደዛ በእግዚአብሔር እውነት ለእግዚአብሔር የሚበቃ ማንነት እንዲኖር መታነጽን ይፈልጋል። መከራ ሲመጣ የሚገፋ ማንነት ሳይሆን የታነጸ ማንነት። እስቲ የታነጸ ማንነት በለው። የታነጸ ማንነት እንጠይቅ። የተገነባ ማንነት። ለምን? የማዕዘን ራስ ማን ነው? የማዕዘን ራስ ማን ነው? ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ የታነጽን ካልሄድን የሚያፈርሱን የሚገፉን ጉዳዮች ስላሉ ማለት ነው። እንዳንፈርስ በክርስቶስ ኢየሱስ የታነጸ ማንነት በህይወታችን ይፈልጋል። እና ለቆላስይስ ሰዎች በክርስቶስ ኢየሱስ ታነጹ ብሎ ሐዋርያ ጳውሎስ የሚናገረው ለዚህ ህንፃን መሰረት አድርጎ ይናገራል። ሌላው ትምህርት ቤት እንደ ትምህርት ቤት ያወራል። ሐዋርያ ጳውሎስ እንደ ትምህርት ወይም መማርን ትምህርት ቤት ያወራል። ምን ይላል? እንደተማራችሁት በሃይማኖት ጽኑ ይላል። እንደተማራችሁት ትምህርት ቤትን ያመጣል። እዚህ ጋር ክርስቲያን የሚያንጸው ጉዳይ የሚያጠነክረው ምንድነው ብትሉት የሚማሩት የእግዚአብሔር ቃል። ትምህርት ቤት በጣም የሚያምር ትምህርት ቤትን ሰርቶ ውስጡ የሚያስተምሩት ትምህርት የማይረባ ከሆነ ሰዎች ትምህርት ቤቱን አይፈልጉትም። ስለዚህ ትምህርት ቤቱን ትምህርት ቤት የሚያሰኘው ከህንፃው ባሻገር ከህንፃው ውበት ባሻገር የሚያስተምሩት ትምህርት ነው አይደለም እንዴ? ስለዚህ ሰዎች የተማርነው ህይወት ነው በዚህኛው በውስጣዊ ማንነታችን በውስጣዊ ቤተ መቅደሳችን የሚታይ የሚገለጠው ጉዳይ ምንድነው ብትሉ የተማርነው እውነት ነው። ሰው በእግዚአብሔር ቃል ትምህርት መታነጽ ይፈልጋል፣ መማር ያስፈልጋል። ለዚህ ነው እንደ ቤተ ክርስቲያን ብዙ ነገር ነው ማስተር ላይፍ ተማሩ፣ የሆነ ትምህርቶችን ተማሩ፣ ጠንክሩ፣ እግዚአብሔርን ቃል እንዲያደርጉ ብለን ህፃናትንም ወጣቶች ሁሉንም እናስተምራቸው። ስለዚህ ዛሬ የእግዚአብሔር ቃል የሚያጠኑ የሚማሩ ክርስቲያኖች ሁልጊዜ የሚበረቱት በእምነት ጸንቶ ይቆማሉ። ሰይጣን በቀላሉ አያስታቸው። በእግዚአብሔር ቃል የታነጹት የተማሩትን ዕውቀት ያላቸውን የታነጹትን ሰይጣን ዝም ብሎ በከንቱ አያታልላቸው። ስለዚህ እንደ ትምህርት ቤት አድርጎ ነው ሐዋርያ ጳውሎስ እናገር። ከዛስ መብዛትን ያወራል። እንደ ወንዝ የሚበዛ እንደ ሐይቅ የሚሰፋ ነገር ቁጥር 7 ላይ ምስጋና ይብዛላችሁ ይላል። የሚበዛ ጉዳይ ያወራል። መብዛትን ያመለክታል። ይህ ሞልቶ መትረፍረፍን ያሳያል። ህይወታችሁ ሞልቶ የሚትረፈረፍ እንዲሆን ይፈልጋል። የእግዚአብሔር ሐሳብ በህይወታችን ሞልቶ የሚትረፈረፍ መሆን አለበት። እስቲ ከጎን ያለው ሰው ሞልተ ተትረፍረፍ ማለት ምስጋና ይብዛልሽ ማለት ምስጋና ይብዛላችሁ። እንደ ወንዝ የሚበዛ እንደ ወንዝ የሚፈስ ህይወት ኢየሱስ ጌታ ካልሞላ ከታመጣው በተሞላንበት እውነት በተማርንበት እውነት የመሙላት ማንነት ይጠይቃል። ይህ ሞልቶ መትረፍ ነው። የህይወት ውሃ በእምነት መጠጣት በውስጣችን የህይወት ውሃ ወንዝ እንዲፈልቅ ያደርጋል ጌታ ኢየሱስ። ስለዚህ ነው ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ምን ይሆናል? ይፈልቃል። የሚፈስ ጉዳይ አለ በዛ ህይወት ማለት የተማረ ሰው የእግዚአብሔርን ቃል የሚያጠና የሚኖር ሰው የሚፈልቅ የሚፈስ ምንጭ በህይወቱ ላይ ይሆናል ማለት ነው። ክብር ለጌታ ይሁን። ስለዚህ አስተማማኝ መሰረት ያለው የሚያድግና የሚያመሰግን ክርስቲያን ወደ ጥፋት ሊያመራ ከሚችሉ ነገሮች ሁሉ ራሱን መጠበቅ ይችላል። ለዚህ ነው ሐዋርያ ጳውሎስ አበክረው ምስጋና ይብዛላችሁ፣ ክርስቶስን ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታንጻችሁ እንደተማራችሁት በሃይማኖት ቁሙ፣ ጽኑ፣ ምስጋና ይብዛላችሁ ብሎ የሚናገረው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ እና በዚያ ስፍራ ላይ የመጨረሻውን ነገር ልናገርና ልጨርስ። ቁጥር 8 ላይ እንደዚህ ይላል፣ እንደ ክርስቲያን ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያው ትምህርት ባለ በፍልስፍና በከንቱም መታለል ማንም እንዳይማርካችሁ ተጠበቁ ብሎ ይናገራል ኢየሱስ ክርስቶስ ጌታ። ዛሬ እኔም እንደዚህ እላችኋለሁ፣ በዚህ በመጨረሻው ዘመን ከአንዳንድ ትምህርቶች ተጠበቁ። የመጀመሪያው ፍልስፍናና ከንቱ ማታለል ፍልስፍናን ሰዎች ያወሩ ያሉበት ዘመን ላይ ደርሰናል። ከንቱ ፍልስፍና እንደዚህ ስለሆነ እንደዚህ ነው፣
እንደዛ ስለሆነ እንደዚህ ነው ብሎ ሳይሆን አይቀርም በሚል አጋጥሞ ከንቱ ፍልስፍናን ያስተማሩ። ከከንቱ ፍልስፍና ከንቱ ማታለል ተጠበቁ። ሁለተኛው የክርስቶስ ትምህርት ያለው ሰው ያለው የሰው ወግ ነው ራዘር የክርስቶስ ትምህርት ከሌለው ያልሆነ የሰው ወግ ከሰው ወግ ተጠበቁ። ብዙ ሰው በሰው ወግ ተይዞ ነው ያለው ትራዲሽናል በሆነ ሃይማኖታዊ ስርዓትን በመከተል የሰው ወግ የሰው አእምሮን ይስባል ይማርካል። በባህሪ አለባበስ ነጭ ልብስ ለብሰሽ ካልመጣሽ ቤተክርስቲያን የመጣሽ እንደማይመስላቸው ሰዎች ይፈጠራሉ። ስለዚህ የሰው ወግን የሚከተሉ የእግዚአብሔርን ስርዓት የተው ሰዎች እየተፈጠሩ ሲመጡ ይሄኛው አደገኛ አስተምሮት ነው። ነጭ ልብስ ካለበስ ወደ ቤተክርስቲያን መምጣታችን ከተባለ ነጭ ልብስ የሌለው ሰውዬ ይቀራል ውጪ ላይ ማለት ነው። የሰው ወግ ከሰው ወግ ከሚያስተምሩና አበክሮ ከሚያሳዩ ሰዎችና አካላት መጠበቅ ያስፈልጋል። እስቲ ተጠበቅ በለው ከጎን ያለው ሰው ከሰው ወግ ተጠበቂ። ከሰው ወግ ተጠበቂ። የሰው ወግ ጠቃሚነት እንዳለው ሁሉ ጉዳቱ ብዙ ነው። ሌላው የክርስቶስን ማንነት የመለኮቱ ሙላት በክርስቶስ ተገልጧል። ለአለቅነት ስልጣን ራስ የሆነው ኢየሱስ ተገልጧል። ስለዚህ የኢየሱስን ማንነት በማይዘነጋ መልኩ ሁሉ ጊዜ በመረዳት ህይወት ውስጥ መኖር ከእያንዳንዳችን ይጠበቃል። እግዚአብሔር በእኛ ህይወት ውስጥ ሊሰራ የሚፈልገው ይሄ ነው ትልቁ ጉዳይና ይሄን እንድናውቅ ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ለዛሬ እዚህ ጋር እንጨርሳለን። ጌታ ቢፈቅድና ብንኖር ሌላ ጊዜ ደግሞ የምናያቸው ጉዳዮች ይኖራሉ። አንገቶቻችን ዝቅ አድርገን እንጸልያለን። ሃሌሉያ! ኢየሱስ ክርስቶስ ጌታ የእግዚአብሔርን ክብር እየተጠማን ጥቂት ደቂቃ እንጸልያለን። in the mighty name of Jesus ብራሻና ላዶስ ፍሬን ተላባሃዲያና ለማን እግዚአብሔር ሆይ ክብርህን አሳየኝ። በህይወቴ ዘመን ሁሉ ያንተ ክብር በህይወቴ ላይ ይገለጥ ያልን እንጸልያለን። ሃሌሉያ! የእግዚአብሔር ክብር በህይወቴ ላይ ይገለጥ ያል እግዚአብሔር ክብሩን እንዲገልጥ ጄላባቲያና ማሰክሮጎ ጄላባቲያና ለማ ሃሌሉያ! thank you Jesus ክብር በህይወታችን ይገለጥ። ጌታ ሆይ እውነት በመንፈሳዊ ህይወት ያደገ ማለት ይሰጣል። እግዚአብሔር ንቁ ሆነን መዳናችንን ለትለት የፈጸምን የምንኖር ሰዎች እንድታደርገን ዘንድ ለምንን። በኢየሱስ ክርስቶስ ስም ህይወታችን ባንተ የተቃኘ ይሁን። የሚቋቋመን የትኛውም የጨለማ መንግስት ስራ ሁሉ ከህይወታችን በኢየሱስ ክርስቶስ የተወገደ ይሁን። በኢየሱስ ክርስቶስ